ቃለ ለዚ ዒንደሁ ዒልሙ ሚነል ኪታብ የመጽሐፍ እውቀት ያለው ሰው ደግሞ አንዱ ምን አለ? አነ አቲከ ብሂ ቀብለ አን የርተደ ኢለይከ ጠርፉክ። ይሄ ደግሞ በጣም ነው የሚገርመው። ከዛኛው የበለጠ ከተቀመጠበት ሳይነሳ መምጣቱም ይገርማል። ይሄኛው ደግሞ ያለው ምንድን ነው? አይን እርግብግቢት አለቻ። ለምሳሌ እስኪ እርግብ አለቻ። ልክ እንደዚህ አይን እርግብግቢት ጨፈን ብላ ግልጥ እስከምትል ድረስ በዛች ቅጽበት በቃ አይነ እርግብግቢት እንድች ብላ ግልጥ ስታደርግ ፊት ለፊት ዙፋኑን ታገኘዋለህ። አመጣዋለሁኝ አለ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ብስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊ ኸልቂ ነቢይና ሙሐመድ ወዓላ አሊሂ ወአስሓቢህ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን። አማ በዕድ ውድና የተከበራችሁ ዓለል ፊጥራ አፍሪካ ቲቪ ተመልካቾቻችን ዛሬም ፕሮግራማችን ጀምሯል ኢንሻአላህ። በባለፈው ክፍል ከእነዚሁ ልጆቻችን ጋር የተነጋገርን ያቆምንበት ቦታ አለ። ስለ ታላቁ ነቢይ ስለ ነቢዩላህ ሱለይማን ዓለይሂ ሰላም እያወራን ነበር የነበርነውና በጣም አስገራሚ ነገሮችን አውርተናል በባለፈው ክፍል። ግን ምን ላይ እንዳቆምን አንተ ትነግረኛለህ መጀመሪያ ማለት ነው። ከዛ የተማርነውን ነገር እያስታወሳችሁ ለማስታወስ ትሞክራላችሁ። ከዛ በኋላ እንቀጥላለን ኢንሻአላህ። ነቢዩላህ ሱለይማን እንትን ወፉ መጣና ሲነግረው ደብዳቤ ጽፎ ለንግስቲቷ ሲልክላት ንግስቲቷ ደግሞ አንብበው ሰራዊቶቿ ምናምን ለሰራዊቶቿ የነገረቻቸውና ሰራዊቶቿ ተቃወሙ። እሷ ግን እሺ አለች። ኦኬ ሰራዊቶቿ ምን ብለው ተቃወሙ? እኛ ብንዋጋ ይሻለናል እንጂ አንሄድም ምናምን ሲሉ እሷ ግን ለመሄድ ወስና ነበር። ለመዋጋት ያላቸውን ፍላጎት ገለጹ። ግን ያው የመጨረሻው ውሳኔ ግን ንግስታችን አንቺ ስለሆንሽ አንቺ ወሰኝ አሉ። እናንተ እንዳስታወሳችሁት በባለፈው ክፍል ያየነው ነቢዩላህ ሱለይማን ዓለይሂ ሰላም ሁድሁድ ሲነግረው ልኮት ደብዳቤውን አስቀምጦ ንግስቲቷ አንስታ አማካሪዎቿን አስቀምጣ ኪታብ ተልኮልኛል ወደ እኔ አለች። ቃለት ያ አዩሃል መለኡ ኢኒ ኡልቅየ ኢለየ ኪታቡን ከሪም፣ የተከበረ ክቡር የሆነ ኪታብ ደብዳቤ ደርሶኛል ብላ አማከረቻቸው። ምን ይላል ሲሉ ኢነሁ ሚን ሱለይማን ወኢነሁ ቢስሚላህ ራሕማን ራሒም አላ ተዕሉ ዓለየ ወእቱኒ ሙስሊሚን፣ እንዳትኩራሩ እጅ የሰጣችሁ ሁናችሁ ወደ እኔ ኑ ብሎ ቀጥተኛ ትእዛዝ አስተላለፈ። እሷ ደግሞ ሰበሰበቻቸውና ምን አለች? እኔ እናንተን ሳላማክር ውሳኔ መወሰን አልፈልግም፣ ስለዚህ ሀሳብ ስጡኝ አለቻቸው። ከዛ ልጃችን እንዳብራራው ቅድም ምን አለች? ምን አሉ? እኛ ጠንካሮች ነን፣ ብርቱዎች ነን፣ ወታደርም አለን። ስለዚህ ሀሳባችን ያ ነው፣ ግን የመጨረሻው ውሳኔ ያንቺ ነው የሚል ሀሳብ አቀረቡ። ካስታወሳችሁ የባለፈው ክፍል ላይ ስናነሳ በጣም ብልህ እና ብልጥ ጮሌ ንግስት ነበረች። ንግስቲቱ ተራሷን ነበረች። ምን አለች እሷ? ታሪክም በደንብ ታውቃለች። የነቢዩላህ ሱለይማንን ሰራዊትም አጣርታለች ማለት ነው፣ የሚያሳየው ታሪኩ ማለት ነው። ከዛ ምን አለቻቸው? ቃለት ኢነል ሙሉከ ኢዛ ደኸሉ ቀርየተን አፍሰዱሃ አለቻቸው። እነዛ ያ ንጉስ ሱለይማን ሰራዊቱ እዚች ከተማ የእኛ ከተማ ውስጥ ከገቡ እልም አድርገው ነው የሚያጠፉት፣ ያበለሻሹታል ሁሉን ነገር። ወጀዐሉ አዕዘተ አህሊሃ አዚላ፣ የተከበሩ ሰዎች አሉ አይደለ? አንድ ሀገር ላይ እኮ ንጉሱ አስተዳደሩ ምኑ የተከበረ የሚባል ነው አይደለ? የተከበሩ የሚባሉትን ዝቅተኛ ሰዎች ነው የሚያደርጉት። ከገቡ ከተማውን ያበላሹ፣ የተከበሩትን ዝቅ ያደርጋሉ። ከዛ አላህ እሷ ያለችውን ውሳኔ ባያደርጉ ኑሮ ንግግሯ እውነት መሆኑን ተናገረላት። ወከዛሊከ የፍዓሉን፣ እንደዚሁ ነበር የሚያደርጉት እሷ ትክክለኛ ውሳኔ ባትወስን ኑሮ አለ። ከዛ በኋላ እሷ ሀሳብ አቀረበችላቸው። የሚገርም ሀሳብ አቀረበችላቸው።
ለሱለይማን ዓለይሂ ሰላም ስጦታዎች ወርቁን፣ አልማዙን፣ ሉኡሉኡን ስጦታዎች ሰብስበን እንላክለት አለች። ከዛ ምላሹ ምን ሊሆን እንደሚችል እንጠብቅ አለች። አሁን ለነቢዩላህ ሱለይማን ስጦታ መላኳ በጣም ብዙ ነገር አለው ውስጡ ብልጠቷ ማለት። አንደኛ ስጦታውን ነቢዩላህ ሱለይማን ጋር እስከሚደርስ ድረስ እሷ የማሰቢያ ጊዜ ታገኛለች፣ ሌላ ውሳኔ የምትወስንም ከሆነ አንድ። ሁለተኛ ደግሞ ያሰበችው ይሄንን ስጦታ ልኬለት ስጦታውን ከተቀበለ ነብይ አይደለም። ምክንያቱም ነብዮች ለገንዘብ፣ ለሀብት፣ ለስልጣን አይደለም ለዲን ነው። ግን እንደ ማንኛውም ንጉስ ከሆነ ግን ስጦታውን ይቀበልና በቃ በየዓመቱ ግብር ላኩ እያለ ግብር ያስከፍላል። ከዛ በኋላ ይተዋቸዋል እንጂ ሌላ ምንም አያደርጋቸውም። ኖርማል ንጉስ ከሆነ ልትፈትነው ፈልጋ ማለት ነው። ንጉስ ነው እንደ ማንኛውም ንጉስ ወይስ ነብይ ነው? ምንም ይሁን ደግሞ ማሰቢያ ጊዜ አለ እዛ መሃል። ሌላ ውሳኔ የምትወስን ከሆነ ልታስብ ማለት ነው። በጣም ብልህ ሴት ነበረች። ከዛ በኋላ ደብዳቤ ላከችላቸው፣ ይህንን ስጦታውም ማለት ነው። ሌላ ወታደሮች አዛ ስጦታውን ይዘው የሚሄዱ መልእክተኛ አዘጋጅታ ይዘኪድ ከየመን ፍልስጤን ድረስ የብዙ ወራት መንገድ ነው። ይዞ ሄደ ስጦታውን፣ ወርቁን ይዞ የት ገባ? ነቢዩላህ ሱለይማን አጠገብ ገባ። ከዛ በኋላ ሙሉን በቃ ከፈተው፣ አሳየው። ወርቅ ነው፣ አልማዝ ነው፣ እንዳለ ሀብት ሲያሳየው ነቢዩላህ ሱለይማን ምንድን ነው ይሄ አለው። ይሄ ንግስታችን ቢልቂስ ትባላለች። ንግስታችን ቢልቂስ ለአንተ ስጦታ ብላ የላከችው ነው ሲሉት ነቢዩላህ ሱለይማን ገባው ፈተና መሆኑ ማለት ነው። በደንብ ሲረዳ ምን አለ? ተቆጣ ነቢዩላህ ሱለይማን። ቃለ አቱሚዱነኒ ቢማል፣ በገንዘብ እንትን ልትዩ ትፈልጋላችሁ? ታታልሉኝ ወይ ልትሸውዱኝ? እንዴት በገንዘብ ይሸውዳል ብላችሁ አሰባችሁ? ፈማ አታኒ አላሁ ኸይሩን ሚማ አታኩም፣ አላህ ለእኔ የሰጠኝ እኮ ለእናንተ ከሰጣችሁ የተሻለ ነው። ምን ያደርግልኛል? ሀብት ነኝ። ይሄ ልዕሉ ወርቁ ምን ያደርግልኛል? ተቆጣ። በል አንቱም ቢሀዲየቲኩም ተፍረሑን፣ ስጦታ በመቀበል ስጦታ በማግኘት ወርቅ፣ አልማዝ እንደዚህ አይነት ነገር የሚያስደስተው እናንተን ነው እንጂ እኔን አያስደስተኝም። በዛ ላይ ደግሞ አላህ ለእናንተ ከሰጠው የተሻለ እኮ ለእኔ ሰጥቶኛል። እንዴት በገንዘብ ልታታልሉ ትሞክራላችሁ ብሎ ተናደደ። ኢርጅዕ ኢለይህም፣ ያንን ወርቁን አልማዙን ይዘው የመጡት ሰዎች አሉ አይደለ? ይዘህ ተመለስ፣ ይዘህ የመጣኸውን በሙሉ። ከዛ ዛተበት፣ ፈለነእትየነሁም ቢጁኑዲን ላ ቂበለ ለሁም ቢሃ። ያ አላህ እንዴት አድርጎ እንዳስፈራራው ማለት ነው። መጀመሪያው ይታያል የወታደሮቹ ብዛት። ወታደሮች ሲሰለፉ የመጀመሪያው ሶፍ ይታያል። መጀመሪያውን የምታዩት መጨረሻውን የማታዩት ብዛት ያለው ወታደር ይዤላችሁ እመጣለሁኝ፣ መጣሁላችሁ ብሎ ዛተ እና ይዘህ የመጣኸውን ስጦታ በሙሉ ይዘኪዳሉ። በጣም ብዙ ሰራዊት ይዤ እመጣለሁ ብሎ ማለት ነው። ያስፈራል አይደለም? ይህን ሁላ ወታደር ላመጣ ነው። ወለኑኽሪጀነሁም፣ ከዛ ደግሞ ይዘን እንመጣለን ካለ በኋላ ከሄዱ በኋላ ምን ምን እንደሚያደርጋቸው ነገራቸው። ወለኑኽሪጀነሁም ሚንሃ አዚለተን ወሁም ሳጊሩን፣ የተዋረዱ ከተናናሾች አድርገን እናስወጣቸዋለን ከዛች ከተማ መጣንላችሁ ብሎ አስፈራራቸው። ከዛ በኋላ ያ መልእክተኛ ወርቁን አልማዙን ይዞ የት ይሄዳል? ንግስቲቷ ጋር ቢልቂስ ጋር የሰብአ ንግስት ጋር ሄደ። ምን ተፈጠረ? ነቢዩላህ ሱለይማን ምን አለ? ስጦታውን ተቀበለ ወይስ ምን አለ? ያለውን ታሪክ ተረከላት። ነቢዩላህ ሱለይማን ተቆጥቷል። እንዴት በገንዘብ ልታታልሉ ትሞክራላችሁ? ወታደር ብዙ ወታደር ይዤላችሁ እመጣለሁ፣ ከከተማ ውስጥ የተዋረዳችሁና ትንንሽ ሆናችሁ አስወጣችኋለሁ ብሎ ዝቷል ሲላት እንደማታሸንፍ እሷ እርግጠኛ ናት። ነብይ እንደሆነ ማረጋግጣለች። የሷ የንግስና አቅም የሷ ወታደሮች ከነቢዩላህ ሱለይማን ዓለይሂ ሰላም ንግስና ጋር ሲነጻጸር
ዜሮ ነው አይደል? ስለዚህ እጅ ሰጠች። ምን አለች? ያላ ከዚህ በኋላ ቀጥ ብለን ወደ ነቢዩላህ ሱለይማን እንሄድ አለች። አማራጭ የለም። መዋጋት የሚባለውን ሀሳብ አልቀበልም አለች። ምክንያቱም ይጠፋሉ። እሷ ደግሞ ህዝቦቿን ማስጨረስ አትፈልግም፣ ንግስናዋንም ማጣት አትፈልግም። ይህ ሁሉ ከሚሆን በቃ ሱለይማን ኑ ነው ያለው አይደለም፣ በቃ እንሂድ አለችና ወታደሮቿ በብዙ ሺህ የሚቆጠር ወታደር ሰበሰበች። ጉዞ ጀመሩ። ወዴት? ወደ ነቢዩላህ ሱለይማን ዓለይሂ ሰላም ከየመን ወደ ፍልስጤን ሀገር። ከዛ ነቢዩላህ ሱለይማን ዓለይሂ ሰላም ጉዞ እንደጀመሩ ስለሚያውቅ ከሹማምንቶቹ ጋር ቁጭ ብሎ መወያየት ጀመረ። ከዛ ምን አላቸው? ሹማምንቶቹን እየመጡ እንደሆነ ያውቃል። ያው ወፉም ሄዶ አይቶ ይነግረዋል። ተመልሶ መጥቶ ጅኑም ሄዶ አይቶ መጥቶ ይነግረዋል። መሄድ አይጠበቅበትም። ንፋሱም ሁሉም ነገር ታዛዡ ነው። ስለዚህ ስላወቀ ምን አላቸው? ሰበሰባቸውና ቃለ ያ አዩሃል መለእ፣ ሹማምንቶቹን ሰበሰባቸውና አናገራቸው። ምን አለ? አዩኩም የእቲኒ ቢዐርሺሃ፣ ማን ነው የእሷን ዙፋኗን መቀመጫዋን የንግስናዋን ቦታዋን ወንበሩን ይዞልኝ የሚመጣው ማን ነው አለ። ፍልስጤን ቁጭ ብሎ ከየመን ሀገር የእሷን መቀመጫ የዙፋኗን መቀመጫ ማለት ነው። እሷ ደግሞ ከዛ ስትወጣ ሙሉ ወታደር ይዛ ወጥታ ቤተ መንግስቱ ተቆልፎ ወታደሮች አድርጋበት ነው የመጣችው። ማን ነው ወንበሯን የሚያመጣልኝ? ቀብለ አን የቁመ አየእቲኒ ቢዐርሺሃ ቀብለ አን የእቱኒ ሙስሊሚን፣ እጀ ሰጡ ሆነው ወደ እኔ ከመምጣታቸው በፊት ማን ነው ወንበሯን የሚያመጣ ብሎ ነቢዩላህ ሱለይማን ዓለይሂ ሰላም አጠገቡ ላሉ ሹማምንቶች አማከራቸው ማለት ነው። ያመጡለታል አያመጡለትም የሚለውን ነገር እረፍት ወስደን ተመልሰን መተን እንመለከተዋለን ማለት ነው ኢንሻአላህ። ውድና የተከበራችሁ ተመልካቾቻችን አፍታ እረፍት ወስደን ተመልሰን መተን የቀረውን ነገር እናሟላለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው። ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው። ከረፍታችን ተመልሰን መተናል። ውድና የተከበራችሁ ተመልካቾቻችን ከረፍቱ በፊት ቢልቂስ ከየመን ወታደሮቿ ጋር ወጥታለች። ነቢዩላህ ሱለይማን ደግሞ ከከተማዋ እንደወጣች ወደ ነቢዩላህ ሱለይማን ወደ እሱ እየመጣች እንደሆነ መሆኑን ተገንዝቧል ማለት ነው። ከዛ በኋላ ሰዎቹን ሰብስቦ ጥያቄ እየጠየቃቸው ነበር። ማን ነው የእሷን የዙፋኑን ወንበር የሚያመጣልኝ ብሎ ጠየቃቸው። እነሱ እዚህ እኛ ዘንድ አማኞቹ ነው ከመምጣታቸው በፊት ብሎ ጥያቄ አቀረበ። ከዛ በኋላ ቃለ ዒፍሪቱ ሚነል ጅኒ አነ አቲከ ቢሂ ቀብለ አን ተቁመ ሚን መቃሚክ፣ ከጅኖች ውስጥ አንዱ ማለት ነው። ጅኖች የሚታዘዙታል ብያቸው የለ አንዱ ምን አለ? ኃይለኛው ከጅኖቹ ተራው ሳይሆን ኃይለኛው ምን አለ? እኔ ይዤው እመጣለሁ አለ። ጊዜውን ደግሞ ተናገረ። ከተቀመጥክበት ሳትነሳ ዙፋኑን አጠገብህ አመጣዋለሁ፣ ቁጭ አደርገዋለሁ። እነሱ እኮ ገና በእግራቸው በግመል በምን እየመጡ ገና 2 ወር ሊፈጁ ነው አይደል? ጅኑ ደግሞ እያለ ያለው ከተቀመጥክበት ወንበር ሳትነሳ እኔ አመጣዋለሁ ወንበሩን አለ። በጣም አስደናቂ ነው አይደል? እንዴት ይሆናል? ከዛ ደግሞ ጭራሽ አንደኛው ደግሞ ምን አለ? ይሄኛው ጅን አይደለም ሰው ነው ደግሞ እሱ ምን አለ? ቃለ الذي عنده علم من الكتاب፣ የመጽሐፍ እውቀት ያለው ሰው ደግሞ አንዱ ምን አለ? አነ አቲከ ቢሂ ቀብለ አን የርተደ ኢለይከ ጠርፉክ። ይሄ ደግሞ በጣም ነው የሚገርመው፣ ከዛኛው የበለጠ ከተቀመጠበት ሳይነሳ መምጣቱም ይገርማል። ይሄኛው ደግሞ ያለው ምንድን ነው? አይን እርግብግቢት አለቻ። ለምሳሌ እስኪ እርግብ አለቻ፣ ልክ እንደዚህ አይን እርግብግቢት ጨፈን ብላ ግልጥ እስከምትል ድረስ በዛች ቅጽበት በቃ አይን እርግብግቢት እንድች ብላ ግልጥ ስታደርግ ፊት ለፊት ዙፋኑን ታገኘዋለህ። አመጣዋለሁኝ አለ። ያ አላህ ምን አይነት ንግስና ነው የሰጠው! ጅኑ እንዳውም እኔ ከተቀመጥክበት ሳትነሳ አመጣለሁኝ ሲል ዝም ብሎ ማምጣት ሳይሆን ተናገረ። ለቀዊዩን አሚን፣ እኔ ያንን ለማምጣት ጉልበቱም አለኝ
ታማኝም ነኝ ብሎ ነበረ ጅን። ይሄኛውም ደግሞ የአይንህ ግብግቢት ከመጥፋቷ በፊት እሷ ጭፍን ብላ ግልጥ እስከምትል ባለችው ፍጥነት አመጣዋለሁኝ አለ። ከዛ ነቢዩላህ ሱለይማን አይኑ እንዲህ አድርገው ሲገልጥ ፊት ለፊቱ አየው ዙፋኑን። ፈለማ ረአሁ ሙስተቅረን ዐንደሁ ልክ እንደዚህ ብሎ ሲያዩ ፊት ለፊቱ ቃለ ሃዛ ሚን ፈድሊ ረቢ አላህን አመሰገነ። ይሄ አላህ የዋለልኝ ውለታ ነው ለኔ። ይህን ውለታ የዋለልኝ ደግሞ ሊፈትነኝ ነው። ሊየብሉወኒ አአሽኩሩ አም አክፉር፣ እክዳለሁ ወይስ አላህን አመሰግናለሁ? ሊሞክረኝ ሊፈትነኝ ነው ይህን አላህ የሰጠኝ። አላህ ለኔ የዋለልኝ ውለታ ነው ብሎ አላህን ስብሓነሁ ወተዓላ አመሰገነ ማለት ነው። ወመን ሸከረ ከዛ ደግሞ መከረ ደግሞ ምን አለ? ወመን ሸከረ ፈኢነማ የሽኩሩ ሊነፍሲህ፣ ጌታውን አላህን ያመሰገነ የሚያመሰግነው ለራሱ ነው። አላህ ስታመሰግነው ይጨምርልሃል፣ አመስጋኝ ይጨመርለታል። የማያመሰግን ደግሞ ጭራሽ ቅጣት ነው ያለው። መቀነስ ብቻም አይደለም እና ዐዛቢ ለሸዲድ ቅጣትም አለበት። ግን አላህ የሆነ ነገር ሲሰጥህ አላህ የሰጠኝ ውለታ ነው ይሄ አልሐምዱሊላህ ስትል ይጨምርልሃል። ሌላ አሁንም ሲሰጥህ አልሐምዱሊላህ ስትል ይጨምርልሃል። ለዛ ምን አለ? የሚያመሰግን ሰው አለ ለነፍሱ ነው የሚያመሰግነው፣ ለራሱ ነው የሚያመሰግነው። ወመን ከፈረ ፈኢነ ረቢ ገኒዩን ከሪም። አላመሰግንም ብሎ ቢከድ ደግሞ አላህ ከሱ የተብቃቃ ነው፣ ምንም ችግር የለም። ራሱን ነው የሚጎዳው እንጂ ማለት ነው። ከዛ ወንበሯ ዙፋኗ መጥቷል። እሷ ገና መንገድ ላይ ነች። ደረሰች መጨረሻ ላይ እነሱ ከስንት ወር በኋላ ማለት ነው ቤተ መንግስት መጡ። ከዛ ሱለይማን ዓለይሂ ሰላም ገና ከመድረሳቸው በፊት ነው። አሁንም ምን አለ? ቃለ ነኪሩ ለሃ ዐርሸሃ፣ ዙፋኗን ለዋውጡት፣ የተወሰነን ለውጥ ነገር አድርጉበት አለ። ቅድም እንዳነሳሁ አንተ ማለት በቀኝ የነበረውን በግራ፣ በግራ የነበረውን ከጎን፣ ከኋላ የነበረውን ከፊት፣ እንደዚህ የተወሰነ ነገር ለውጥ በቃ ትንሽ እሷን እንትን ለማለት ማለት ነው። ታውቋለች አታውቀውም ለመፈተሽ። ቃለ ነኪሩ ለሃ ዐርሸሃ ነንዙር አተህተዲ አም ተኩነ ሚነ ለዚነ ላ የህተዱን፣ ታውቋለች አታውቀውም የሚለውን ለመፈተሽ ማለት። ከዛ መጣች ገባች፣ ዙፋኗን አየች። ከዛ ምን አሉ? ቃሉ ፈለማ ጃአት ቂለ አሃከዛ፣ ይሄ ነው ያንቺ ዙፋን ወንበር የንግስና ስልጣን የምትቀመጭበት ቦታ ይሄ ነው አሏት። በጣም ብልህ ናት ብያቸዋለሁ አይደል? የተወሰነ ለውጥ እንዳለው አውቃለች፣ ተቀያይሯል። ስለዚህ ነው ማለትም አልፈለገችም፣ አይደለም ማለትም አልፈለገችም። አዎ የኔ ወንበር ነው ካለች ድንገት የእሷ ካልሆነ የሌላን ሰው ንብረት የኔ ነው እያለች ነው። አይደለም ካለች ደግሞ የእሷን አታቅም ማለት ነው። ሊፈትኗት ነው ደግሞ እነሱ። ከዛም ቃለት ከአነሁ፣ ልክ እንደሱ አለች፣ አንድ አይነት ነገር ነው አለች ማለት ነው። አይደለምም ነውም ሳትል ወኡቲነ ልዕልመ ሚን ቀብሊሃ ወኩና ሙስሊሚን፣ ከእሷ በፊት እውቀትም ተሰጥቶን ነበረ አማኞችም ነበርን አለ ሱለይማን። ከዛ በጣም ብልህ ናት፣ አእምሯ ይሰራል፣ በጣም ማገናዘብ ትችላለች፣ ታሪክ ታውቃለች። ይሄ ሁሉ ማይንዷ በጣም ብሩህ ከመሆኑ ጋር እንዴት እስላምን አልተቀበለች? ገርሟቸዋል። ተመራምረህ ለጥያቄ ሁሉ መልስ አግኝተህ እስላምን መጎናጸፍ ትችላለህ አይደል? እሷ እንዴት ይህንን ሂዳ አላገኘችም በሚባል ጊዜ ወሰደሃ ማ ካነት ተዕቡዱ ሚን ዱኒላሂ ኢነሃ ካነት ሚን ቀውሚን ካፊሪን፣ እንዳታምን ያደረጋት የነበረችበት ማህበረሰብ ከሃዲ ማህበረሰብ ስለነበረ እሷም እዛው መሀል ስለነበረች ያ ነው ተጽዕኖ ያደረገው እንጂ እንደ ብልሃቷ፣ እንደ ፍጥነቷ፣ እንደ አዋቂነቷ ከዚህ ሁሉ አንጻር ግን እስላምን የምትቀበል ነበረች። ከዛ በኋላ ቤተ መንግስት ገባች። ወደ ቤተ መንግስት ስትገባ ደግሞ ሌላ አስደንጋጭና አስገራሚ ነገር ደግሞ ገጠማት። የነቢዩላህ ሱለይማን ቤተ መንግስት በጣም ነው የሚያምረው። መስታወት አለው፣ ከስሩ ደግሞ አሳዎች አሉት፣ የተለያዩ አይነት አሳዎች። እሷ የዚህ አይነት ቤተ መንግስት አይታጣቅም። ከዛ በኋላ ግቢ ስትባል ውሃ መሰላትና እንደዚህ ባቷን ልብሷን ወደ ላይ ሰቀሰቀች ማለት ነው፣ ውሃ ውስጥ ልገባ ነው ብላ። ከዛ በኋላ አብሽሪ ግቢ፣ ኢነሃ መስታወት የተሰራ
ነው እንጂ እንትን ውሃ አይደለም ግቢ ተባለች። ቂለ ለሃ ድኹሊ ሰርሐ ፈለማ ረአትሁ ሐሲበትሁ ሉጀ ወከሸፈት ዐን ሳቂሃ ገለጠች። ቃለ ኢነሁ ሰርሑን ሙመረዱ ሚን ቀዋሪር እንግዲህ ከብርሌ ከመስታወት የተሰራ ወለል ነው እንጂ ውሃ አይደለም ተባለች ማለት ነው። ከዛ ይህን ሁሉ ነገር ነቢዩላህ ሱለይማን ጋር ሁሉንም ነገር አየች፣ ንግስናውን አየች፣ ስለ ኢስላም ተረዳች። መጨረሻ ላይ ምን አለች? ቃለት ረቢ ጌታዬ ሆይ አለች፣ ኢኒ ዘለምቱ ነፍሲ ራሴን በድያለሁኝ እኔ እስካሁን ድረስ አለች። ወአስለምቱ መዐ ሱለይማን ከሱለይማን ጋር ሙስሊም ሆኛለሁኝ እኔ ካሁን በኋላ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ከሱለይማን ጋራ ሙስሊም ሆኛለሁኝ አለች። እስልምናን ተቀበለች ማለት ነው። የተመለከትነው ታሪክ የማንና የማን ነው? የነቢዩላህ ሱለይማን ታሪክ ነው በዋናነት። የተያያዥነት ያለው ደግሞ ከንግስት ቢልቂስ ጋራ ከሰበእ ንግስት ጋራ ከእሷ ጋር የተያያዘ ነበረ። የነቢዩላህ ሱለይማን ታሪክ እስከዚህ ጋር ከተመለከትን ሌሎች ተያያዥነት ያላቸውን ታሪኮች ደግሞ በቀጣዩ ክፍላችን አያይዘን እንመለከተዋለን ማለት ነው ኢንሻአላህ። ከተማርነው ታሪክ የምታስታውሱት ወይ ደግሞ የተረዳችሁትን ነገር ወይ ደግሞ ራሱኑ ታሪኩን ይሄን ተምረናል ብላችሁ መድገም ትችላላችሁ ማለት ነው ኢንሻአላህ። ማይክ አንስታ። እኔ የተረዳሁት መጀመሪያ እሷ ነቢይ እንደሆነና እንዳልሆነ ብዙ ወርቆችን ይዛ ለወታደሮቿ ልካ ወደ እሱ ላከችው። ስልካው እሱን ከላከች በኋላ ነቢዩላህ ሱለይማን ደግሞ እኔ ምን ይሰራልኛል ውሰዱት፣ ካለበዛ እኔ ከፊት የሚታይ ከኋላ ግን የማታዩት ሰራዊት አምጥቼ ትንሽ ነው የተዋረዳችሁና ያነሳችሁ ናችሁ ያስወጣችሁ ትንሽ አድርጌ ከሀገራችሁ አስወጣችኋለሁ አለች። ሊፈትና ፈለግ። እሷም ፈተናውን አለፈች። ከዛ እሷ ደግሞ በአላህ አመነች። ግን እሷ በአላህ አመነች። በእሷ ምክንያት ደግሞ ሁሉም ህዝቦቿ እስላምን ተቀበሉ፣ ሂዳያን አገኙ። ግን ይሄ ሁሉ ያ ሁላ ህዝብ የእሷ ህዝቦች ማለት ነው እስላምን እንዲያገኙ ምክንያቱ ምን ነበር? ምክንያቱ ሁድሁድ ነው። አንድ ወፍ ነው ለአላህ ዲን ተቆረቆረ፣ ተሰማው። ከአላህ ሌላ እንዴት የሰው ልጅ ያመልካል? እንዴት ለፀሐይ ይሰግዳሉ ብሎ ነቢዩላህ ሱለይማን ተናገረ። ከዛ በኋላ ነቢዩላህ ሱለይማን ባይነግረው ኖሮ እሱ ይሄን ሁሉ እነዚህ ህዝቦች ወደ እስልምና መግባት አይችሉም ነበረ ማለት ነው። ስለዚህ የምናደርጋት ማንኛውም ኸይር ነገር ዳዕዋ ማለት ነው የት ሂዳ እንደምትቀይር ስለማናቅ እያንዳንዱን ለእስላም የምናደርገውን ዳዕዋ መጠናከር እንዳለብን በደንብ ያስተምረናል ማለት ነው። የሁድሁድ ታሪክ የነቢዩላህ ሱለይማን ታሪኮች አጠቃላይ ሁሉም አላለቀም። ለዛሬው ግን እዚህ ጋር እንቋጨዋለን ኢንሻአላህ። ውድና የተከበራችሁ ተመልካቾቻችን የዛሬው ክፍላችንም በዚሁ ይጠናቀቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው